የዓለምን የዲፕሎማሲና የልዕልና ማሳያ እሽቅድድም ባልተገባ መንገድ የጦር መሳሪያ፣ ሚሳኤል፣ ኒውክሌርና የመሳሰሉት እየሆኑ ከመጡ ተሰነባበተም። በመሆኑም ልዕለ ኃያሏ አሜሪካ እንደወትሮ ሁሉ አዲስና አደገኛ የጦር መሳሪያ ባለቤትነት የሰሞኑ የሚሳኤል አይነት ደግሞ እጅግ በጣም አውዳሚና የተለየ እንደሆነ ተመልክተናል። የዛሬ ቆይታዬ አሜሪካ ስለታጠቀችው ይህ አስገራሚ የሚሳኤል አይነትና ሁሉም ሀገራት የሚለምኑትን ቶማሃውክ የተባለውን የጦር መሳሪያ መረጃ እንደሚከተለው አድርሳችኋለሁ። እስከ መጨረሻው ተከታተሉት። ዓለምና ህዝቦቿ ከዚህ የሚሳኤልና ኒውክሌር ጅምላ ጨራሽ መሳሪያዎች የመታጠቅ እሽቅድድም ምን ይጠብቃታል? እናንተም ሀሳባችሁን ስጡበት። ለሌሎች እንዲዳረስ ላይክ፣ ሼር አድርጉት። አዳዲሶቹ ቤተሰቦቻችን ይህን ለሰው ዘር ሁሉ ሰላምና ጤና በማሰብ የድርሻውን የሚወጣ ቻናል ሰብስክራይብ አድርጉ እንላለን። አሁን ወደ ጉዳዩ እናልፋለን። ጅምላ ጨራሹ የአሜሪካ ቶማሃውክ ሚሳኤል ላለፉት 4 አስርት የአሜሪካ ጦር ታጥቋቸው በተሰለፈባቸው የጦር ግንባሮች ሁሉ ያለማቋረጥ ግልጋሎት ሲሰጥ የቆየው ቶማሃውክ የተሰኘው ሚሳኤል ከመሬት ወይም ከባህር ላይ ማስወንጨፍ እንዲቻል ተደርጎ የተሰራ ሲሆን በተለይም BGM 109 ቶማሃውክ የተሰኘው ሚሳኤል የተወሰነ ያህል ከመሬት ከፍ ብሎ በሰዓት እስከ 880 ኪሎ ሜትር በሆነ ፍጥነት ከ1600 ኪሎ ሜትር በላይ ርቀት ተጉዞ ኢላማውን አነጣጥሮ መምታት የሚችል ጅምላ ጨራሽ መሳሪያ መሆኑን የኤኤፍፒ ዘገባ ያመላክታል። አሜሪካ ሚሳኤሉን ለመጀመሪያ ጊዜ ጥቅም ላይ ማዋል ከጀመረችበት ጊዜ አንስቶ እስካሁን 8959 የቶማሃውክ ሚሳኤሎችን ማምረቷን የአሜሪካ ባህር ኃይል የበጀት ሰነዶችን ዋቢ በማድረግ የዘገበው ኤኤፍፒ ከነዚህ ውስጥ ከ2350 የሚበልጡት ከሳዳም ሁሴን ጊዜዋ ኢራቅ እስከ ቅርብ ጊዜዎቹ የየመን ሁቲና ኢራን እስራኤል ጦርነት ድረስ ባሉ አጋጣሚዎች ላይ የተምዘገዘጉ ድብደባ ፈጽመው ይህን ነው ተብሎ ሊገለጽ የማይችል ውድመት አስከትለዋል ተብሏል። እንደ ኤኤፍፒ ዘገባ ከአሜሪካ ባሻገር የብሪታንያ የባህር ኃይል ቶማሃውክ ሚሳኤል የታጠቀ ሲሆን ጃፓን ባለፈው ዓመት 400 የቶማሃውክ ሚሳኤሎችን በመግዛት የግሏ ስታደርግ ኔዘርላንድስ እና አውስትራሊያ በተመሳሳይ የጃፓንን ፈለግ በመከተል ጅምላ ጨራሹን የረዥም ርቀት ሚሳኤል ለመታጠቅ እያጤኑበት ነው። ታዲያ ሚሳኤሉ በዚህ ወቅት መነጋገሪያ ሊሆን የቻለው ከሩሲያና ዩክሬን ጦርነት ጋር በተያያዘ ሲሆን ከአሜሪካ አቻቸው ጋር በዋይት ሀውስ ለመምከር አሜሪካ የከተሙት የዩክሬኑ ፕሬዝዳንት ዜሌንስኪ በአንዴ 450 ኪሎ ግራም የሚመዝን ቦምብ ተሸክሞ 1655 ኪሎ ሜትሮችን ርቆ የሚገኝ ኢላማን በሰከንዶች ውስጥ እንዳልነበረ ማድረግ የሚችለውን ይህን ቶማሃውክ ሚሳኤል አሜሪካ እንድታስታጥቃቸው እየወተወቱ መሆናቸውን ተከትሎ ነው። ወታደራዊ ባለሙያዎች እንደሚሉት የረዥም ርቀት ሚሳኤሉን ኬቭ እንደተመኘችው ብታገኛቸው የጦርነቱን የኃይል ሚዛን ወዲያው በሚታይ መልኩ ይቀለብሰዋል ተብሎ ባይጠበቅም እንኳን በዩክሬን ጎራ አዎንታዊ ስነልቦና ውጤት እንደሚያመጣ መገመት ግን ከባድ የሚባል አይደለም። የሆነ ሆኖ አሜሪካ ቶማሃውክ ሚሳኤልን ለዩክሬን ለማስታጠቅ ትፈቅዳለች ወይ የሚለው ከትራምፕና ዜሌንስኪ የዋይት ሀውስ ውይይት በኋላ ቁርጡ የሚለይ ሲሆን ለጊዜው ግን በትክክል ባይገለጽም ትራምፕ በተመሳሳይ ከሩሲያ አቻቸው ጋር ከአላስካው የሰላም ውይይት በኋላ በሚቀጥሉት 2 ሳምንታት ውስጥ በሃንጋሪ በድጋሚ ሊገናኙ እንደሚችሉ ኤኤፍፒ በዘገባው አመላክቷል። መልካም ጊዜ፣ መልካም ቆይታ።